ቢትኮይን በአሁኑ ሰዓት ከቤር ማርኬት ሬዚስተንስ ባንዱ በታች ሆኖ ይገኛል። ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ቢትኮይን እንዴት ከዚህ ሰፖርት ባንዱ ማለትም አሁን አንዴ ወደ ላይ ከወጣን በኋላ ይህ ሰፖርት ባንድ መሆን ነበረበት። ወደ ላይ መሄድ ከፈለግን ይህንን ሰፖርት ባንድ ይዞት መሄድ ነበረበት። በአሁኑ ሰዓት ላይ የሰፖርት ባንድ የሚገኝበት ፕራይስ ሌቭል 75734 ላይ ይገኛል። ነገር ግን የቢትኮይን ፕራይስ አክሽን እስከ 74347 ላይ ደርሶ ነበረ። ለምን እዚህ ፕራይስ አክሽን ላይ እንደቆምን እናወራለን። የዚህ አንከር ዌቭ አሁን ሰፖርት የነበረ አሁን ደግሞ እንዴት ወደ ሬዚስተንስ እንደሚቀየር እናወራለን። ከዚህም አልፈን ስለ ቢትኮይን ሊኩዊዴሽን ማፕ እናወራለን። በሚገርም ሁኔታ ስቲል በ90 ዴይሊ ታይም ፍሬሙ ላይ ሞር ሎንጎች ስላይትሊ ሞር ሎንጎች ከሾርቶቹ አንጻር ይገኛሉ። ስለ ቢትኮይን year to date ROI እናወራለን። ስለ ቢትኮይን ከQT ከ2019 ጋር ኮምፓሪዛችንን ምናደርግና እንዴት ዲቪዬት እያደረገ እንደሆነ ምናወራ ይሆናል። ባለፍነው 24 ሰዓት ውስጥ ወደ 900 ሚሊዮን ሎንግ ፖዚሽኖች ሊኩዊዴት ተደርጓል። ስለዚህ ምናወራ ይሆናል። ቪዲዮአችንን ከመጀመራችን በፊት እኔ ምንም አይነት የፋይናንሻል አድቫይዘር አለመሆኔን እና ማንኛውንም አይነት ፋይናንሻል ዲሲዥን ስታደርጉ የራሳችሁን ሪሰርች እንድታደርጉ አበረታታለሁ። ወደ ዛሬ ቪዲዮ በቀጥታ እንሂድ። እነዚህ ላይኖችን ትመለከቷቸዋላችሁና ምን እንደሆኑ ተራ በተራ በደንብ ማስረዳ ይሆናል። እንደምታስታውሱት ላለፍነው ሳምንት ሰኞ ዕለት ብቻ ነው ወደታች ኮሬክት ያደረግነው። ከዛ በኋላ ቢትኮይን ሳይድዌይስ ቾፕ እያደረገ ነበር። ይህንን ሳይድዌይስ ቾፕ ይዞ በቀጠለበት ጊዜ ላይ ይህንን ላይን ሬክታንግሉን ይዞት ፌክ አውት አድርጎ ነበር። እዚህ ጋር ሪክሌም ማድረግ አቃተው። ይህንን ፖዚሽን 75000 77800 ልትሉ ትችላላችሁ። ያንን ሪክሌም ማድረግ አልቻለም ነበር ቢትኮይን። እዚህ ጋር እንደምትመለከቱት ያ ፖዚሽን በጣም ኢምፖርታንት ነበር። ቢትኮይን ወደ ላይ መሄድ ከፈለገ ነበር። እንደምታዩት እዚህ የቤር ማርኬት ሬዚስተንስ ባንዱ መሃል ውስጥ እዛ ውስጥ ቀርቶ ስታክ ሆኖ ነበር ቢትኮይን፣ እንደዛ ማለት እንችላለን። then ትናንትና ዳምፕ አደረግን። የዚህ የመጀመሪያው ቢጫ ላይን የምትመለከቱት የቤር ማርኬት ሬዚስተንስ ባንዱ የታችኛው ላይን ነው። አሁን የሚገኝበት 75753 ላይ ነው። ከዛ በኋላ ደግሞ ላስት ቪዲዮ ላይ ነግሬያችኋለሁ ከኤፕሪሉ ሎዋችን ያ from the higher low that we set in April አንከር ቪዌቡን ታክስ እናደርገው የታመጣልናል ወደ 75200። ሁለተኛው ሰፖርት ይህ ነበር መሆን የነበረበት። ቢትኮይን ለሁለት 4 hourly candle ላይ ይህንን እንደ ሰፖርት ለመያዝ ሞክሮ ነበር። በዚህኛው ላይ ግን ዛሬ ጠዋት ላይ በነበረው ላይ መያዝ አልቻለም፣ ቀጥታ ዳምፕ አደረገ። ስለዚህ ሁለተኛ ላይ የምትመለከቱት እቺኛዋ ናት። ሶስተኛው ላይ ደግሞ የምትመለከቱት ምንድነው ካላችሁኝ ዴይሊ ታይም ፍሬም ላይ እንሂድና the value area high ምን ነው? ይህንን value area high fixed range-ን እናመጣና ከዚህኛው አንስተን እስከዚህኛው ድረስ እናደርገው። እንደምትመለከቱት የvalue area high ቮልዩም በጣም ያለበት ሳይዝ እዛ ጋ ነው ቢትኮይንም ባውንስ ያደረገው። አሁን for early time frame ላይ ብንመለከተው ባውንስ ማድረግ የጀመረው ከዚህ ሌቭል ላይ ሰፖርት ካገኘ በኋላ ነው እንደምትመለከቱት። this area is very important. the value area high ላይ ያገኘው ሪአክሽን አሪፍ ነው። ነገር ግን ከአንከር ቪዌቡ ወርደናል። የመጀመሪያው ችግር እሱ ነው። እሱም 75200 ነው። አሁን ይሄ እንደ ሰፖርት መሄድ ነበረበት፣ እንደ ሬዚስተንስ ይሆናል። የዛሬው ዴይሊ ክሎዝ በጣም ኢምፖርታንት የሚሆነው ነገር የዛሬው ዴይሊ ክሎዝ ነው። የዛሬውን ዴይሊ ክሎዝ ከዚህ አንከር ቪዌቡ በላይ ሆኖ አንድ ሁለት ከቡል ማርኬት ሰፖርት ባንዱ ውስጥ አትሊስት ገብቶ መዝጋት አለበት የዛሬው ዴይሊ ካንድል። that means ቡሊሽ መሆን ከፈለገ ቢትኮይን ስቲል ቡሊሽ ስታንሱን ወደ ላይ መሄድ መቀጠል የሚፈልግ ከሆነ ከነዚህ ቢጫ ላይኖች የመጀመሪያው ወደ 75700 let's say 76000 ከዚህ 75.7 that's the line ቢትኮይን ከዛ በላይ ሆኖ መዝጋት አለበት። ዴይሊ ክሎዥር last week end of the week አፕዴት ሳደርግላችሁ አልኳችሁ ነበረው ቢትኮይን ከዚህ ስር አክሰፕተንስ የሚያደርገኝ ከሆነ ዳምፕ ማድረጋችን መቀጠላችን ይቀጥላል። ሌላኛው እንደምታስታውሱት ቤር ፍላግ ውስጥ ነው። የቤር ፍላግ ኮንሲኩዌንስ ደግሞ the 90% of the times ሁሉ ጊዜ አይደለም the 90% of the times ወደ ዳውን ሳይድ ብሬክ ማድረግ ነው። ስለዚህ አንደኛ ከዚህ ቫልዩ ኤሪያ ሃይ አክሰፕተንስ ከዚህ በታች የምናገኝ ከሆነ ራይት አዌይ የምናገኘው የቤር ፍላጉን የታችኛው ሳይድ ነው። የዚህ የታችኛው ሳይድ ደግሞ የቤር ፍላጉ የሚገኘው 73000 ላይ ነው። በጣም ቅርብ ፖይንት ላይ እንገኛለን። ስለዚህ ይህንን ኤሪያ ቢትኮይን ይዞት ማይቆይ ከሆነ the crash is coming guys። ምክንያቱም
ከዛ በኋላ ቀጥታ ሌላኛው ሎኬሽናችን ሰፖርታችን የሚሆነው ፖይንት ኦፍ ኮንትሮል ነው የመሀለኛው 67000 ላይ ነው የሚገኘው። ከዛ በኋላ ደግሞ ያለው 64000 ላይ ቫልዩ ኤሪያ ሎው የምንለው ነው። ሶ የባለፈውን ይደግማል ተብሎ ቢትኮይን ለምሳሌ አስዩም እናድርግ በሚለው እና ሜዠር እናድርግ። ኦኬ እሱን እናድርግና the thing that we going to do is ከዚህ ጀምሮ ቢትኮይን እዚህ ድረስ ዳምፕ ሲያደርግ ይሄኛው ነበር አይደል? So let's take this, let's copy it and from the high ይሄንን ሌቭል እናስቀምጠው። that would give us 51k guys 51k ከጃንዋሪው ዳምፑ ነው ይዘን የመጣ ነው። ስለዚህ ይህ ሌቭል ደግሞ ከየት ጋር ኮንሳይድ ያደርግልናል የምንለው እዚህ ጋር 49000 ሌቭላችን አለ። so there are possibilities bitcoin የ2018ን ሪትሙን የሚቀጥልበት ፖሲቢሊቲዎች አሉ። ዋይ ኖት ለምን አይሆንም? ምክንያቱም ብትመለከቱት እና 2016 ነው ይሄ 2018 ነው። 2018 ላይ 6000 ይዘነው ኮንስታንትሊ ለረጅም ጊዜ ታገን እያደረገን እስከ ሰመር ታይሙ ድረስ እስከሚያልቅ ድረስ ከዛ Q4 እስከሚመጣ ድረስ ይዘነው ሄደናል እንደምታስታውሱት 2018 ላይ እና ያም የሆነበት ፕሮባቢሊቲ አለ 6000 የዛን ጊዜ 2018 ላይ እና ኢቭን ኢን 2019 6000 በጣም ኢምፖርታንት ሌቭል ነበረ። አሁን ደግሞ 60000 ነው በጣም ኢምፖርታንት ሌቭል ሆነ ታውቃላችሁ እንደምታዩትና ያው ሪትም ያመጣል አይደለ ታሪክ ራሱን አይደግምም ግን ሪትም ያደርጋል ነው። ሶ የዛኔ 6000 በጣም ኢምፖርታንስ ነበር። አሁን 60000 በጣም ኢምፖርታንስ ይኖራል። ስለዚህ ከ60000 ወረድ ብለን 59000ንም ታግ አድርገን እንደ 2018ቱ የምናሳልፈበት ፕሮባቢሊቲ ሊኖር ይችላል። ግን የኔ ቤስ ኬስ እሱ አይደለም። አይ ቲንክ ቢትኮይን will drop to this levels አሁን ሆነ በኋላ ሆነ ምክንያቱም የ2018ቱን እኮ ብትመለከቱት in Q4 only in Q4 ይሄንን ፍሎር እንደ ፍሎር ይዘነው ለረጅም አመት ካሳለፍን በኋላ ይሄ ሎ የጁኑ ሎ ነው ከፌብሩዋሪ ሎ ሎወር ሎ ነበር ሴት ያደረግነው። ከዛ በኋላ እዚሁ ላይ we were just hanging out እስከ ኖቬምበር ድረስ። ከዛ በኋላ ኖቬምበር ከመጣ በኋላ how much did we dump ወደ 52%። ስለዚህ 60000 እንደዚህ ይዘነው ቆየን። ከዛ በኋላ ግን ዳምፕ ያደረግንበትን ሪጅን ስትመለከቱት 32000 ነው። what does that mean? ምንድን ነበር የኛ ፕራይስ ታርጌት? ላስታውሳችሁ ስለ ተርሚናል ፕራይሳችንን ስንመለከተው ምን ያሳየናል? ተርሚናል ፕራይስ የሚያሳየን የባላንስ ፕራይሱ of course not the terminal price እሱን ለማርኬት ቶፕ ነው የምንመለከተው። አሁን የቱ ጋር ነው የሚገኘው? 39000 ሶ ሞር ኦር ሌስ ራይም ያደርጋል ነው ዋናው ፖይንት እሱ ነው። እዚህ ጋርም ይሄድ ነው ወደዛ ሌቭል ነበረ። እዚህ ጋር የያዝነው ሌቭል ምንድነው? ይሄ 2019 ነበር። የ2019 ቤር ማርኬት የያዝነው ሌቭል እዚህ ጋር እንደ ቦተም የያዝነው የነበረው ደብል ቦተም አድርገን ይሄድ ነው ወደ ላይ 6500 ነበር። ሶ 6000 is a very important level። ነገር ግን ኮቪድ ክራሽ መጥቶ ክራሽ አደረገ ማርኬቱ። ወዴት ነው ሄደው? ተመልከቱት 68000 እዚህ ጋር 30 ምናምን ሺህ። ሶ 6000 አሪፍ ሌቭል ነው እንደ ሰፖርት። አሁን ደግሞ 60000 አሪፍ ሌቭል ሆኖ እናገኘዋለን በዚህ ሰዓት ላይ። ነገር ግን it doesn't mean it's going to be holding። ሁሉ ጊዜ ቢትኮይን ቤር ማርኬት ላይ ወደ መጀመሪያ ወደ ሪያላይዝድ ፕራይስ ከዛ በኋላ ወደ ባላንስድ ፕራይሱ ይሄዳል። ይህ ነው ታሪክ የሚያሳየን። አሁን የዚህ የሪያላይዝድ ፕራይሱ የቢትኮይን 54000 ላይ ይገኛል። የቢትኮይን ደግሞ ባላንስ ፕራይስ 39000 ላይ ይገኛል። ስለዚህ ቤር ማርኬቶች ላይ ሁሉ ጊዜ ይሄዳል። ላስታውሳችሁ ይሄንን በደንብ 2022 ላይ የምትመለከቱት ነው። ከዚህ መጀመሪያ ወደ ሪያላይዝድ ፕራይስ ወረደ፣ ቀረበ፣ ባላንስ ፕራይሱን አልነካውም፣ ራሊ ትንሽ አደረገ። ከዛ በኋላ ወደ ሪያላይዝድ ፕራይሱ ሄደ። 2018 እንደምትመለከቱት አያችሁት ሌት ኖቬምበር ላይ ይሄንን ነካ ነው። 2019 ኢቭን ኢን ኮቪድ የኮቪድ ክራሹ ሰፖርት ያገኘው እዚህ ባላንስድ ፕራይሱ ላይ ነው። 2014 ድሮፕ አድርገናል ወደዚህ ከባላንስድ ፕራይሱ እና ይህ የሚያሳየን ታሪክ የሚያሳየን ቤር ማርኬቱ እንዳላለቀ ነው እና ያሁኑ ታይም ላይ የተለየ ነው ብሎ ማሰብ ማንንም ሰው ስላልጠቀመ ኤቭሪ ሚድ ተርም ይር ለቢትኮይን እኛ እስከምናውቀው ድረስ አትሊስት እስከምንሳሳት ድረስ ያለውን ፕሪዘምፕሽን ይዘን እንቀጥላለን እና ዋነኛው እኔም የዚህ ቻናል የቢትኮይን ኢትዮጵያ እንትን ዋነኛው ፖይንትም በቤር ማርኬት ራሊዎች አለመሸወድ። ምክንያቱም የቤር ማርኬት ራሊዎች they're really good, they're really strong እና ሁሉንም ሰው ደግሞ this time is different የሚለው ነገር እንድናስብ ፐርስዌድ ያደርጉናል። ስለዚህ ይህንን ነገር እንዳንሆን ነበር የኛም ዓላማ።
እንደምታዩት ቢትኮይን ከ200 ዴሊ ሙቪንግ አቨሬጁ ሪጀክትድ ሆኖ as it does in every single bear market ሪጀክትድ ሆኖ ድሮፕ እያደረገ ይሆናል። አሁን ቤር ፍላግ ውስጥ ነው ያለነው። የቤር ፍላግ ኮንሲኩዌንስ ወደ ታች እንደሆነ ነግሬያችኋለሁ። 2022 ላይ ተመሳሳይ ነገር አይተናል። በጣም ሲሚላር ነገር ታይም ፍሬሙ የተለየ ነበረ። አሁን ያንን ቶፕ ያገኘነው ሜይ ላይ ነበረ። እዚህ ላይ ደግሞ it was in March እንደምትመለከቱት ከዛ በኋላ ቢትኮይን ስንት ፐርሰንት ድሮፕ አደረገ? ከዛ ሌቭል ላይ ብቻ እንኳን ወደ 67% ነው ድሮፕ ያደረገው። ስለዚህ ቤር ማርኬቱ አልቋል ብሎ በአሁኑ ሰዓት ላይ ኤክስፔክት ማድረግ I don't think it's the right strategy። እዚህ ጋር እንደምትመለከቱት ከቤር ማርኬት ሬዚስተንስ ባንዱ ካለፈ በኋላ አሁን 200 ዴሊ ሙቪንግ አቨሬጁ ነው እንደ ሬዚስተንስ የሆነው። እዚህ ጋርም 2014 ላይ ተመሳሳይ ነው። የምናያቸው ነገሮች በጣም ተመሳሳይ ስለሆኑ ሌላ ነገር አዲስ ነገር ይፈጠራል ብሎ ኤክስፔክት ማድረግ I don't think it's the right point of view። ስለዚህ ቢትኮይን ወደ ላይ መሄድ የሚፈልግ ከሆነ ከዚህ በኋላ ሾርቶችን ሊኩዊዴት ማድረግ የሚፈልግ ከሆነ ወደ 85000 መሄድ የሚፈልግ ከሆነ የቤር ፍላጉ የላይኛው ሬዚስተንስ ስለሆነ ወደዛ ነው መሄድ ያለበት። እነዚህን ሌቭሎች እናንተም መከታተል ትችላላችሁ። የዛሬው ዴሊ ክሎዥር በጣም ኢምፖርታንት ይሆናል። አሁን some kind of reaction አግኝተናል። ከየት ከቫሊው ኤሪያ ሃዩ ይሄንን ፊክስድ ሬንጅ ቮሊዩምን ስንለካው እንደዚህ ነው የሆነው እና ላስት ታይም ላይ ዳምፕ ስናደርግ ቫሊዩ ኤሪያ ሪጅናችንን ብትመለከቱት ከዚህኛው ዳምፕ እስከዚህኛው ድረስ ብናደርገውና ብንመለከተው እንደምታዩት የመጀመሪያውን ሰፖርት ያገኘው አያችሁት ቫሊዩ ኤሪያ ሃይ ላይ ነው። ሶ this value area high በጣም ኢምፖርታንት የሆነ ነገር ነው። ስለዚህ ትንሽ ባውንስ ማግኘታችን አሁን doesn't mean the dump is over። የኛ ኤክስፔክቴሽን የኛ አናሊሲስ ፕሌይ አውት እያደረገ ነው ጋይስ። ስለዚህ I think ቢትኮይን ወደ ታች ይሄዳል and I hope ሾርት አድርጋችሁ of course not financial advice ግን ከዚህ ቶፕ ፖዚሽን ላይ ሾርት አድርጋችሁ ገንዘብ እየሰራችሁ ነው ብዬ ተስፋ አደርጋለሁ። ያ ዋናው ነገር ገንዘብ መስራታችን ስለሆነ ማለት ነው። so I'm still in my shorts by the way just to mention it። ወደ ኢቴሪየም ስንሄድ ኢቴሪየም ኢቨን ሞር ዴንጀረስ ፖዚሽን ላይ ይገኛል። ከዚህ በፊት አስረድቻችኋለሁ። ላስት ቪዲዮ ላይ በደንብ አፕዴት ሰጥቻችኋለሁ እና ኢቴሪየም ከቤር ማርኬት ሬዚስተንስ ባንዱ መውጣት አልቻለም ነበረ። 200 ላይ ጭራሽ አልደረሰም። ኦልሬዲ ብሬክዳውን አድርጓል። ቢትኮይን ብሬክዳውን ለማድረግ ወደ 73,000 አካባቢ ላይ መሄድ አለበት። ኢቴሪየም ኦልሬዲ ብሬክ አድርጓል። ሶላና ኦልሬዲ ብሬክ አድርጓል። let's confirm ያ ብሬክ አድርጓል ሶላና ኦልሬዲ እንደምትመለከቱ እዚህ ጋር it was a higher low ከዛ በኋላ ግን ሪተስት እያደረገው ሪጀክትድ ሆኖ ወደታች እየሄደ ይገኛል። ሶ ሶላና ተመሳሳይ ነገር፣ ኤክስአርፒ ተመሳሳይ ነገር፣ ያው ቢትኮይን የሚያደርገውን ነገር ነው የሚከተለው። በብዛት ቻናሉ ኮመንት ላይ የምታስቀምጡልኝ አያለው ስለ አልትኮይን ለምን አታወራ ምናምን ትሉኛላችሁ። ነገር ግን ያው ቢትኮይን የሚያደርገውን ነገር ነው ማርኬቱ በተለይ ሁሉም ክሪፕቶ ማርኬቶች የሚከተሉት እሱን ነው እና አንዳንድ አልት ኮይኖች አውትፐርፎርም የሚያደርጉበት ታይም ፍሬሞች ሊኖሩ ይችላሉ። ግን ሁል ጊዜ እነዚህ አልት ኮይኖች በቢትኮይን አንጻር ሁል ጊዜ ወደታች እየሄዱ ነው። just for a small time frame እነዚህ አልት ኮይኖች አውትፐርፎርም ሊያደርጉ ይችላሉ ቢትኮይን። ነገር ግን መጨረሻ ላይ ወደታች መሄዳቸው አይቀርም እና ለምሳሌ XRP divided by BTC ብትመለከቱት on the weekly ብንሄድ እና ብንመለከተው let's see ሁሉ ጊዜ it's a bleeder ወደታች ነው እየሄደ ያለው። አውት ፐርፎርማንሱ ሁሉ ጊዜ እየቀነሰ ነው የሚሄደውና you can see it's forming lower lows ምንም ከዚህኛው lower low እያደረገ እየሄደ ነውና is it really a good investment? ምክንያቱም እኔ ሎንግ ተርም ኢንቨስትመንት እንድታደርጉ ሎንግ ተርም አሴቶችን ሆልድ እንድታደርጉ ነው የምፈልገውና እነዚህ አይነት ኮይኖች ላይ ፎከስ ማድረግ I don't think it's the right strategy። ግን ታይሙ ሲደርስ አብረን ምናወራ ይሆናል። አዳዲስ አፕዴቶች መስጣችሁ ይሆናል። ነገር ግን ይህ የአልት ኮይኖች ማርኬት ካፕ ነው። ከቢትኮይን አንጻር የነሱ አውት ፐርፎርማንስ ነው። አውት ፐርፎርማንሳቸው የሚጀምረው ሉሰር የሆነ ሞኔታሪ ፖሊሲ ሲኖር ነው እንደምታውቁት። አሁን ደግሞ ያለንበት እነዚህ አልት ሲዝኖች ናቸው። የዩኤስ ኢንትረስት ሬትን እዚህ ላይ ብንጨምርበት ዩኤስ ኢንትረስት ሬት let's see ዩኤስ ኢንትረስት ሬትን እዚህ ጋር ብንጨምርበት እንደምትመለከቱት እዚህ ጋር
እነዚህ አልትኮይኖች ፐርፎርም የሚያደርጉት when there is looser monetary policy። ስለዚህ አሁን ደግሞ ያለንበት ሞኔታሪ ፖሊሲ ጭራሽ ሬት ሃይክ ሊኖር ነው፣ ሬቶችን ሊጨምሩት ነው አሁን ያለንበት ታይም ፍሬም ላይ። ስለዚህ እነዚህ ኮይኖች ላይ አሁን ዲስከስ ማድረግ አቴንሽናችን እነሱ ላይ ማድረግ I don't think it's the right strategy። ሞር ሪስክ ስለወሰድን የተሻለ ሪተርን ይሰጠናል ብላችሁ አታስቡ እባካችሁ። ምክንያቱም ቢትኮይንን ገዝተን ላት ሳይክል ላይ 800% ነው ወደ ላይ ሄደው 800% is a lot guys። እነዚህ አልት ኮይኖች ግን ምንም አይነት ሪተርን አልሰጡም። እንደምትመለከቱት እዚህ ጋር they have been bleeding to bitcoin ወደታች እየሄዱ ነው። ምንም አሪፍ ፍሩትፉል የሆነ ኢንቨስትመንት እየሰጡ አይደለም። ለዚህ ነው ስለ አልት ኮይን ማላወራው ጋይስ። ከዚህም ዲፐር የሆነ አናሊሲስ ምሰራላችሁ ይሆናል አልት ኮይኖች ላይ። ስለዚህ ቢትኮይንን ካወቅን ሌሎቹ ኮይኖች ወዴት እንደሚሄዱ ስለምናውቅ ነው። የኔ የቢትኮይን ዳይሬክሽን ወዴት እንደሆነ ታውቃላችሁ፣ ወደታች ነው። ስለዚህ አልት ኮይኖችም ኦፍ ኮርስ ወደታች ነው የሚሄዱት። ገባችሁ አይደል? ስለዚህ ጉዳይ ግልጽ ለማድረግ ነገሮችን ስለፈለኩኝ ነው። ያ ሲኤምኢ ጋፕ እየፈጠርን ነው በዊኬንድ ላይ ዳብ ስለምናደርግ። ነገር ግን ባለፈው ቪዲዮ ላይ እንደነገርኳችሁ ከዛሬ ከሚቀጥለው ሳምንት ኤንድ ኦፍ ዘ ዊክ በኋላ ሲኤምኢ ጋፕ የሚባል ነገር አይኖረንም። ያሉት በሙሉ ዲሞሊሽድ ይሆናሉ፣ ማይኖሩ ይሆናሉ። ስለዚህ ይህንን ነገር እንድታስታውሱ ፈልጋለሁ። they will not have any more significant CME gaps ከዚህ በኋላ። ኢቴሪየም ዶሚናንስ በጣም ሰፈር እያደረገ ነው። የኛ ኤክስፔክቴሽን እዚህ ጋር እንዲመጣ ነው 6.99% ላይ ይህንን ስዊፕ አድርገው ወደ ላይ እንዲሄድ ነው። በጣም ድሮፕ እያደረገ ነው። አሁን 9 ላይ ይገኛል። ሶ ቢትኮይን ሌትስ ሴይ 60 ሺህ ላይ ከተመለሰ ኢቴሪየምን በቀላሉ የዚህኛውን የኤፕሪሉን ሎ የ2005ቱን ስዊፕ ሲያደርገው መመልከት እንችላለን። ስለዚህ ይህንን ነገር ከግንዛቤ አስቀምጡ እላለሁ። ያ ሶ የስቴብል ኮይን ዶሚናንስ በአሁኑ ሰዓት ላይ let's see it is going up። ያው ክሪፕቶ ዳምፕ እያደረገ ነው። ስቴብል ኮይንስ ደግሞ ወደ ላይ እየሄዱ ነው፣ ራሊ እያደረጉ ነው። ከቡል ማርኬት ሰፖርት ባንዱን ሪክሌም አድርጎታል። ስለዚህ ወደ ላይ መሄዱን ይቀጥላል። ከዚህ ከ12% በላይ ይሄዳል ፎር ሹር ጋይስ። ላስት ሳይክል ወደ 16 ነጥብ ነበር ሄደው 16.8 ሶ ፎር ሹር ኢትስ ጎይንግ አፕ ዴር። ሶ እንዳልኳችሁ ነው። አሁን ያልኳችሁን ሌቭሎች ልብ ብላችሁ ተመልከቷቸው፣ ምክንያቱም በጣም ኢምፖርታንት ናቸው የሚሆኑት። ሶ ታሪክ እየተደገመ ይመስላል ጋይስ። ምን ታስባላችሁ እናንተ? ኮሜንት ላይ አሳውቁኝ። ቢትኮይን መቼ ወደታች ይሄዳል? ምክንያቱም ሎዋችንን ፎርም የምናደርግበት ታይም ፍሬሞች እየደረሱ ነው። ይህንን የምንልበት ምክንያት አዲስ ሎ ፎርም ሳናደርግ ምን ያክል ጊዜ እንሄዳለን ወደፊት የሚለውን ሜዥር ስናደርግ ላስት ላይቭ ስትሪም ላይ ስለዚህ ጉዳይ አውርተን ነበረ። ሜዥር ብናደርገው ለምሳሌ የመጀመሪያውን ሎ ሴት ያደረግነው እዚህ ጋር ነበረ። ሶ አዲስ ሎ ሴት እስከምናደርግ ድረስ ምን ያክል ሳምንት አሳለፈ? 16 ባር። ሌትስ ጎ ኦን ዘ ዴይሊ እና አሪፍ የሆነ የተሻለ አናሊሲስ እናደርግ አይሻልም? ሶ ኦን ዘ ዴይሊ አዲስ ሎ ፎርም ለማድረግ 112 ቀን ነበር እዚህ ጋር የፈጀብን። ሌትስ ሲ እዚህ ጋር ምን ያክል ቀን ፈጀብን? አዲስ ሎ እዚህ ጋር ፎርም ለማድረግ 144 ቀን ነበረ። ከዚህ በፊት የነበሩት ቤር ማርኬቶች ላይ ሄደን ብንመለከት አዲስ ሎ ለመፍጠር ሎንገር እስቲ ምን ያክል ወሰደ? እዚህ ጋር ነበር አዲስ ሎ ያ 137 ቀን 2014 ላይ ነው። እስቲ አዲስ ሎ ሴት ለማድረግ ምን ያክል ጊዜ ፈጀብን? this was a December low, this was a February low። so እዚህ ጋር ምን ያክል ቀናት ፈጀቡን? ቤር ማርኬቶች ላይ ያሉትን ነው 54 ቀን ነበር ይሄ not that much። ይሄኛው የኤፕሪሉ ሎ ነበረ እዚህ ጋር እስከሚደርስ 44 ቀናት ነበረ። ሶ እዚህ ጋር ብዙም አይደለም የፈጀበት። ሶ ታሪክ የሚያሳይ ምንድነው? እዚህ ጋር 44 ይለናል፣ እዚህ ጋር 137 ይለናል፣ እዚህ ጋር 112 144 the maximum is 144 ኦኬ 144ን ብንመለከትና እዚህ ጋር ብናደርገው let's see ይሄኛው ነበረ የመጀመሪያው ሎአችን 144 ቀን ጁን ላይ ያደርገናል። ሰርፕራይዝ ጋይስ፣ ሰርፕራይዝ። ምክንያቱም ጁን ከዚህ በፊት አውርተን ነበር monthly returns የቢትኮይን ስናወራ ኦሬዲ ሜይ እና ጁን ሬድ ይሆናሉ ብዬ አውርቻችሁ ነበር። ሜይ ሬድ እየሆነ ነው። የዚህ ወር መጀመሪያ ላይ ግሪን ሆኖ ነበር፣ አሁን ግን ሬድ እየሆነ ነው። ሬድ ሆኖ የሚያልቅ ነው የሚመስለኝ። ጁንም ተመሳሳይ ነገር። ምክንያቱም ካፒቹሌት ስናደርግ ወደታች ስንሄድ ማንም ሳይጠብቀው ያለ ምክንያት ዛሬ ለምሳሌ ቢትኮይን ለምን ወደታች ሄደው? ትናንትና ለምን 3% ቢትኮይን ወደታች ሄደው? there is no reason. like you can if you search for it you can find some reason. ግን ሁሉ ጊዜ እንደምላችሁ narrative follows price, not the other way around። ስለዚህ
የኔ ታርጌት እነዚህ ናቸው የመጀመሪያዎቹ 6000 የምንይዘው ከሆነ ማን ነው 60000 ሶሪ ይህንን ሌቭል የምንይዘው ከሆነ እሰየው እንደ 2018 ሊሆን ነው ማለት ነው። እዛው ጋር እየተመላለስን እዛው እንቀራለን ማለት ነው። ስለ ኪዩቲ ኤንዲ በር ማርኬት ስናወራ ጋይስ በጣም ትራክ እያደረገው ነበር። አሁን ግን ዲቪዬት እያደረገ ይመስላል እንደምትመለከቱት ኢትስ ዲቪዬት ያ ዳትስ ዘ ትሩት ሁላችሁም ማየት ትችላላችሁ ላይናችሁ ሶ አፕዴት ለእናንተ መስጠት ስለፈለግኩኝ ነው። from the peak ምን ብያችሁ ነበረ? ቢትኮይን ዲቪዬት እያደረገ ነበረ from the cycle peak ያሉትን ስንመለከታቸው ነገር ግን to the mean regress ያደርጋል ብያችሁ አውርቻችሁ ነበረ። to the mean regress ያደርጋል ብዬ አውርቻችሁ ነበር። ስለዚህ ወደዚህ ወደታች የሚገባ ይመስለኛል የኔ አመለካከት ይሄ ነው። ያ ስለ ኤክስቼንጅ ሊኩዊዴሽን ማፕ ስናወራ እንደምትመለከቱት still on the 90 day slightly more እዚህ ጋር 12.4 ቢሊዮን አለ። በዚህኛው ሳይት ስንት ነው? 11.8 ነው ያለው። so still slightly አለ on the 30 days እና on the 7 days ሾርቶች በጣም በዝተዋል። so maybe we get that bounce ያወራን የነበረው ግን ያንን ባውንስ ማግኘት የሚፈልግ ከሆነ ቢትኮይን እንዳልኳችሁ for early time frame ላይ ሄደን ብንመለከተው let's take this off ያ ይህንን አንከርድ ቪዌብ መጀመሪያ እንደ ሰፖርት መያዝ አለበት የመጀመሪያ። ሁለተኛ የዚህኛውን ቡል ማርኬት ሰፖርት ባንዱን ውስጥ ገብቶ መዝጋት አለበት if this was a liquidity sweep የሚሆን ከሆነ እኔ እንደሱ ነው ብዬ አላስብም። ኦይል surprisingly ብሬክ ዳውን እያደረገ ነው። እኔ ብሬክ አውት ያደርጋል ብዬ አስቤ ነበር። so you would think ኦይል ብሬክ ዳውን እያደረገ ከሆነ ቢትኮይን ለምን ወደ ላይ ይሄዳል ነው። let's see ማርኬቶች ዝግ ናቸው። ኮንፈርሜሽን የሚሰጠኝ ሰኞ የሚከፈተው እሑድ ማታ ኖት ኢቨን ሰኞ አከፋፈቱ በጣም ወሳኝ ይሆናል። ስለዚህ ወዴት ይሄዳል የሚለውን አብረን የምንመለከት ይሆናል። ፌክ አውት ሊሆን ይችላል ይሄ ቶታሊ ፌክ አውት ሊሆን ይችላል። ከዛ በኋላ መልሶ ራሊ የሚያደርግበት ፖሲቢሊቲዎች አሉ። ሶ ያ ጋይስ ያልኳችሁ ሌቭሎች ልብ ብላችሁ ተመልከቱ። እኔ የሚመስለኝ ወደ ዳውን ሳይድ የምንሄድ ነው። አዲስ ሎ ደግሞ ፎርም ለማድረግ ያ ያልኳችሁ 30 ቀን ማን ነው ኤንድ ኦፍ ጁን ነው 144 ቀን። ስለዚህ ወደዛ የምንሄድ ነው ይመስለኝ። ኮንተንቱን የምትወዱት ከሆነ ላይክ ማድረጋችሁን እንዳትረሱ፣ ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው።